ጽናቴ ቀለበት ታሰረላት። ኪራ ቀለበት አደረገላት፣ ሰፕራይዝ አደረጋት። እሷም በደስታ በጣም ራሷን መቆጣጠር አቃታት። ምሩ እንዲሁም ናሆም ቀለበት አድርጎላታል ማለት ነው። በአንድ ነው ሰፕራይዝ ያደረጓቸው። ነገር ግን ኪራ አሁንም ቀለበቱን ሁል ጊዜ እንድታወልቀው አልፈልግም፣ ከእጆችሽ እንዲወልቁ አልፈልግም ማለት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። በያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ ስለምታደርጉኝ ከልብ ነው ማመሰግነው። በጣም እንግዲህ የኪራ አባት ከዚህ በኋላ በመካከላቸው መግባት አልፈልግም፣ ብዙ ፈትኛታለሁ፣ ብዙ ነገር አድርጋለሁኝ እያለ ነገራት ለባለቤቱ። እሷም እኔ ጽናቴን ወዳታለሁ፣ የቤት ሰው ስነ ስርዓት ያላትና ደስ የምትል ናት። እሷ እኔ በጣም ነው የምትወዳት፣ ከሌሎች ሴቶች ለየት የሚያረጋት ታማኝነቷ፣ ስራ ወዳድነቷና ትዕግስቷን ነው አለችው። የኪራም አባት እኔም ገርሞኛል፣ ሰው የምታፈቅረውን ሰው ለሌላ አሳልፋ ለቤተሰብ ስትል የምትሰጥ፣ የቤተሰብን ደስታ የምታስቀድም እጅግ ጠንካራ ሴት ናት አሉ። እንግዲህ ኪራ ቀለበቱን ሲያደርግላት ቃል የምትገቢልኝ መቼም እንድትለይኝ አልፈልግም፣ ሁሌም ቢሆን በችግርም በሀዘንም አብሬሽ ነኝ፣ አንቺም ምን የሚፈጠር ምንም ሁል ጊዜም ከጎኔ እንድትሆኝ እፈልጋለሁ፣ በደቂቃ እንድትለይኝ አልፈልግም ማለት። እሷም ምን አስበህ ነው? ምንድን ነው ነገሩ? አልገባኝም ምናምን አለት። እኔ ቃል እንድትገቢልኝ ብቻ ነው የምፈልገው፣ ምንም ነገር አላሰብኩም፣ ስለዚህ ቃልሽን ደግሞ ትሰጭኛለሽ አላት። እሷም ምንም ችግር የለውም፣ እኔ በጣም በአንተ ደስተኛ ነኝ፣ አንተን ለሰጠኝ ፈጣሪ ምስጋና ይገባው፣ እንዴት አድርጌ ፈጣሪን ባመሰግነው እንደሆነ አላቅም፣ ምን አይነትስ መልካም ስራ ሰርቼ እንደሆነ ባላቅም አንተን ይመስል ሸበላ ሰጠኝ፣ በጣም እኮ ነው ማፈቅርህ አለችው። እኔም በጣም ነው ማፈቅርሽ። እንደዚህ እየተባባሉ በሉ ይሄማ በዚህ አያያዝ ነገሩን ሁላ ልትጨርሱት ነው እዚሁ እየተባባሉ መሩና እንዲሁም ፍቅሬ የምትለው ናሆሜ እንግዲህ ሰፕራይዝ አድርጓታል። ነገር ግን ምሩ ቀለበት ላደርግ አልፈልግም፣ አሁን ላይ ቤተሰብ ቤተሰብ ማስጠየቅ አለበት፣ እንደገና ደግሞ ስለ ህመሜ ልትነግራቸው ይገባል አለችው። እሱም በጣም ደነቀጠ። እንዴ ምን አስበሽ ነው? ይሄ ሰፕራይዝ እንጂ የቀለበት ስነ ስርዓቱ ከቤተሰብ ጋር የሚሆን ነው፣ ስለዚህ ይህ ምንም ሊያሳስብሽ አይገባም አይላት። እሷም እሺ ብላ ተቀበለችው። በጣም ተቃቀፉ፣ ተላቀሱ። ለዚህ መብቃቴ በጣም ይገርመኛል፣ ለእኔ አይገባኝም ነበር፣ ግን ፈጣሪ እንዲገባኝ አድርጎ ስለሰጠኝ ፈጣሪ የተመሰገነ ይሁን። ምናልባች ፈተናዬን ያበዛብኝ አንተን ይመስል ሰው ሊሰጠኝ ነው ማለት ነው። ፈተናዬ ባይበዛ ኖሮ እንዳንተ አይነት ሰው አይሰጠኝም ነበር እያለች በይ እንግዲህ ስከሳሽን ቀጥይ፣ እኔ ነኝ እንደውም ማሰከስ ያለብኝ፣ እኔ ነኝ ፈጣሪን ማመስገን ያለብኝ። እንዳንቺ አይነት ቆንጅዬ ስነ ስርዓት ያላት ትሁት ሰው አክባሪ ስለሰጠኝ እኔ ነኝ ማመስገን ያለብኝ እየተባባሉ በሉ እኛ ምንጨርስ እንግዲህ ምሩና ናሆም እንዲሁም ኪራና ጽናት የተቃፈው እናንተ በዚህ አያያዝ በቃ ድራማችሁን በቃ እኛኛችሁን ልትጀምሩብን ነው፣ ከኛ ፍቅራችንን እንቋደስበት እየተባባሉ መቀጠል ጀመሩ ማለት ነው። የጽናት አባት ወደ ጽናቴ ደውሎ ሰሞኑን በጣም ደስ የሚል ህልሞችን እያየሁ ነው፣ ምን እንደተፈጠረ ባላቅም አንቺ ደስተኛ ትመስልኛለሽ፣ ነገሮችን ባየሁ ቁጥር ምኖችን ባየሁ ቁጥር ከአንቺ ጋር ነው ሁል ጊዜ የምማየው፣ ምክንያቱም ሰሞኑን አንቺ ደስተኛ ነሽ መሰለኝ አሏት። አዎ አባዬ በጣም ደስተኛ ነኝ፣ ከምነግርህ በላይ በጣም ደስተኛ ነኝ፣ የባለፈው አልነግርህም ትሰጋለህ ብዬ ነው እንጂ በጣም ጭንቅንቅ ያለኩበት ህይወት ውስጥ ነበር የገባሁት፣ ነገር ግን ዛሬ አለፈ፣ አሁን ሁሉም ነገር አልፏል፣ እኔ በጣም ደህና ነኝ አለችው። የኪራ አባት ወደ ጽናቴ ደውሎ ሌላ ሴት ላመጣ ነው፣ ስለዚህ ሌላ ሴት ልትቀበይ ትችያለሽ ወይ ብለዋታል ማለት ነው። እሷ ግን እውነቱን እነግራቸዋለሁ፣ ከዚህ በኋላ በእኛ መሀል ምንም አይነት ነገር መግባት የለባቸውም ብላ ወስናለች ማለት ነው። እነሱ ቀለበት አስረዋል። ከዚህ በኋላ በህይወታችን ማንም ጠልቃ መግባት የለበትም።
እኔ የማፈቅረውን የምወደውን ሰው ሌላ ሰው እንዲቀማኝ አልፈልግም እያለች ከራሷ ጋር ማውራት ጀመረች ማለት ነው። የኪራ አባት ምን እንዳሰቡ ባላቅም ጽናቴን ይወዷታል። ነገር ግን ለምንድን ለኪራ ሌላ ሰው ሊድሩት እንዳሰቡ ወይም ሰራተኛ ስለሆነች ይሁን ምን እንደሆነ በማይታወቅ ሁኔታ እንደዛ እየሞከሩ ነው ማለት ነው። ጽናቴ ፈጣሪ ከዚህ ልጅ አትለየኝ እያለች ጸሎት እያደረገ ፈጣሪ ካንተ እንዳይለየኝ እያለች ነበረ። እንግዲህ የጽናቴ ይህን ያህል ችግሮችን እየተጋፈጠች ነው ማለት ነው። ምክንያቱም ቤተሰብ ትወልደህ የልጅ ልጅ ማየት እንፈልጋለን። አንድ ልጅ አንድ ፈሬ ልጅ ናት። ስለዚህ እኛ የልጅ ልጅ ማየት እንፈልጋለን አሉ ማለት ነው ቤተሰቦቹ። እንግዲህ የናሆም እናት ልጅ ወልዳችሁ ካላመጣችሁ ብላ እሪ እያሉ ነው። አሁን ያሳሰባትም ይሄ ነው። እንዴት ነው ልጅ የሚወለደው እያለች ያሳሰባትና በጭንቀት ራሷ ሊፈነዳ እያለው በዚህ ምክንያት ነው ማለት ነው። ልጅ መውለድ አለባችሁ፣ ካልሆነ ምርመራ ማድረግ አለባችሁ። ስለዚህ የምርመራውን ውጤት እኔ ራሴ ይዘዋለሁ አየዋለሁ ብላለች ማለት ነው። የጽናት አባት በቅርቡ ደስ የሚል ነገር ይፈጠራል፣ መልካም ነገር በውስጥሽ እንዳለ ያሳውቀኛል። አላቅም እንደዛ እየተሰማኝ ነው። ልጄ ሰሞኑን ደስተኛ ትመስልኛለሽ አሏት። አባዬ በጣም ደስተኛ ነኝ፣ እኔ በጣም ነው ደስተኛ ነኝ። አሁን ላይ በጣም እንደኔ ደስተኛ የሆነ የለም እያለች ስለ አባቷ አወሩ። ኪራ እናቱ መታመሙን እና በጣም ህመም እንዳመማቸው እንዴት ሳትነግሩኝ ብሎ ቤተሰብን ተቆጣ። ጽናቴ ነገረችው የተፈጠረውን ነገር። እናም ለሌላ ልትድረው የፈለገችው በምክንያት እንደሆነና ቶሎ የልጅ ልጅ ማየት ስለሚፈልጉ ለዚህ እንደሆነ ነገረችው። እሱም እንዴት እንደዚህ ታደርጊያለሽ? እነሱ አሉ ብለሽ አንቺ ፍቅርሽን አሳልፈሽ እንዴት ለሌላ ትሰጫለሽ? በጭራሽ ታንቺ ይህን አልጠብቅም። ሲቀጥል እናቴ እንዴት ይህንን ህመም እንደዚህ አይነት ህመም እያለባት አባቴ ይደብቀኛል? ይሄ እኮ ቀልድ አይደለም። ይሄ እናት ናት፣ እናቴ እኮ ናት። እናቴን እንዴት በዚህ ልክ ያርቀኛል? በጣም ተበሳጨ። እባክህን ኪራ ተረጋጋ። አባትህ ላንተ አስበው እንጂ ለሌላ አይደለም። አንተ እንዳትጎዳባቸው እንዳትጨነቅባቸው ነው። ለእኔ ቢያስብማ ይሄንን ጉዳይ አያደርግም ነበር። ይሄንን የመሰለ ነገር አይደብቀኝም ነበር። በጭራሽ ለእኔ አያስብልኝም። በጣም ተናደደ። ያለው ነገር በጣም አናደደው። አሁንም ቢሆን ቶሎ አግብተህ የልጅ ልጅ ማየት ይፈልጋሉ። ነገር ግን እኔን ይምረጡኝ አይምረጡኝ አሁን ክርክር ላይ ናቸው። እናትህ በጣም ወደውኛል፣ ነገር ግን የአባትህ እንጃ እያሉ እየተከራከሩ ጊዜው አለቀ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ።